ከፍተኛ የደም ግፊት የተለመደ በሽታ ሲሆን ካልተቆጣጠሩት ወደ ከባድ የጤና ችግሮች ለምሳሌ የልብ ህመም፣ ስትሮክ እና የኩላሊት መድከም ያሉ ከባድ የጤና ችግሮችን ሊያስከትል ይችላል። ብዙውን ጊዜ መድኃኒቶች የሚታዘዙ ሲሆን ብዙ ሰዎች የደም ግፊታቸውን በአኗኗር ዘይቤ ለውጦች ብቻ በማስተካከል መቆጣጠር ይችላሉ። የደም ግፊትዎን ጤናማ በሆነ የአኗኗር ዘይቤ በተሳካ ሁኔታ ከተቆጣጠሩት ደግሞ የመድኃኒት ፍላጎትዎን ሊያስወግዱ፣ ሊያዘገዩ ወይም ሊቀንሱ ይችላሉ። እነዚህ የአኗኗር ዘይቤ ለውጦች የደም ግፊትን ለመቆጣጠር ብቻ ሳይሆን አጠቃላይ የልብና የደም ስር ጤናን ለማሻሻል ይረዳሉ። ስለዚህ በዛሬው ትምህርታችን በተፈጥሮ ብቻ ያለ መድኃኒት የደም ግፊትን ለመቀነስና ለመቆጣጠር የሚረዱ 12 መንገዶችን በስፋት የምናይ ይሆናል። በተለይ ስድስተኛው ወሳኝና ልታዳምጡት የሚገባ ነው። በጥሞና ካዳመጣችሁኝም የደም ግፊታችሁን እንዴት መቀነስ እንደምትችሉ የሚረዳችሁን ጠቃሚ መረጃዎችን ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በመለቃቸውም የጤና ትምህርቶች የራስዎንና የቤተሰብዎን ጤና ይጠብቁ። አንደኛ፣ ክብደትን መቆጣጠር። ከመጠን በላይ መወፈር ለደም ግፊት የመጋለጥ ዕድልን በእጅጉ ይጨምራል። ነገር ግን ትንሽ ክብደት መቀነስ፣ ለምሳሌ ከሰውነት ክብደት ከ5 እስከ 10% እንኳን መቀነስ በደም ግፊት ደረጃዎች ላይ አዎንታዊ ተጽዕኖ ይኖረዋል። ስለዚህ በተመጣጠነ አመጋገብና በአካላዊ እንቅስቃሴ ቀስ በቀስ ዘላቂ የሆነ ክብደት መቀነስ ይቻላል። እንዲሁም በአካል ላይ እድገቶችን ወይም ለውጦችን ንቁ ሆኖ መከታተልና ሊደርስባቸው የሚችሉ ግቦችን ማውጣት አስፈላጊ ነው። ሁለተኛ፣ ሚዛናዊ ጤናማ አመጋገብን መመገብ። የሚበሉት ምግብ የደም ግፊትን በመቆጣጠር ረገድ ትልቅ ሚና ይጫወታል። በፍራፍሬ፣ አትክልት፣ ሙሉ እህልና ፕሮቲኖች የበለጸገ አመጋገብ የደም ግፊትን በተፈጥሮ ለመቀነስ ይረዳል። የደም ግፊት መጨመርን ለማቆም የአመጋገብ ዘዴዎችን አመጋገብ መከተል በተለይ በጣም ውጤታማ ነው። ምክንያቱም በሶዲየም ዝቅተኛ የሆኑና ከፍተኛ የፖታሲየም፣ ካልሲየም እና ማግኒዥየም ያላቸው ምግቦች ላይ ያተኮረ ስለሆነ ለዚህም ጥሩ ምንጮች የምንላቸው ሙዝ፣ ስኳር ድንች፣ ስፒናች፣ ባቄላና አቮካዶ ይገኙበታል። እንደ ቅጠላ ቅጠል፣ ቤሪ፣ ለውዝ፣ አሳና ዝቅተኛ ቅባት ያላቸው የወተት ተዋጽኦች ያሉ ምግቦችን ምግቦ ላይ ያካቱ። የተቀነባበሩ ምግቦችን፣ ቀይ ስጋንና ጣፋጭ ምግብና መጠጦችን ይቀንሱ። ሶስተኛ፣ የሶዲየም አወሳሰድን መቀነስ። ከመጠን በላይ የጨው መጠን ለደም ግፊት ከፍተኛ አስተዋጽኦ ያደርጋል። ሶዲየም ሰውነታችን ውሃ እንዲይዝ ያደርገዋል። ይህም የደም መጠን እንዲጨምርና በደም ስሮቹ ላይ ተጨማሪ ጫናን ይፈጥራል። ስለዚህ በቀን ከ1500 እስከ 2300 ሚሊግራም ሶዲየም በላይ አይጠቀሙ ወይም አይውሰዱ። የምግብ መለያዎችን ይመልከቱ። እናም ጨዋማ የሆኑ የታሸጉ ምግቦችና የተዘጋጁ ስጋዎችን ያስወግዱ። ምግብ በሚዘጋጅበት ጊዜ ጨውን በእጽዋት፣ በቅመማ ቅመሞችና ሌሎች ማጣፈጫ ቅመሞች ይለውጡ። አራተኛ፣ በፖታሲየም የበለጸጉ ምግቦችን መብላት። ፖታሲየም በሰውነት ውስጥ ያለውን የሶዲየም መጠን እንዲመጣጠን ይረዳል። በደም ግፊት ላይ ያለውን ተጽዕኖም ይቀንሳል። ፖታሲየም የደም ቧንቧ ግድግዳዎችን ለቀቅ ያደርጋቸዋል። ይህም ደም በቀላሉ እንዲዘዋወር ያደርገዋል። ስለዚህ በአመጋገብ ውስጥ በፖታሲየም የበለጸጉ ምግቦችን እንደ ሙዝ፣ ስኳር ድንች፣ ስፒናች፣ አቮካዶ እና ቲማቲሞችን ያካቱ። ነገር ግን የኩላሊት ችግር ካለቦ ሐኪምዎን ያማክሩ። ምክንያቱም ከመጠን በላይ ፖታሲየም በአንዳንድ ሁኔታዎች ጎጂ ሊሆን ይችላል። አምስተኛ፣ የአልኮል ፍጆታን መገደብ። ከመጠን በላይ መጠጣት የደም ግፊትን ከፍ ሊያደርግና የደም ግፊት መድኃኒቶችን ውጤታማነት ይቀንሳል። ስለዚህ ከፍተኛ የደም ግፊት ላለባቸው ሰዎች አልኮል መጠጣትን የበለጠ መቀነስ ወይም ሙሉ በሙሉ መተው ይኖርባቸዋል። ስድስተኛ፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ልብን ያጠነክራል እናም የደም ዝውውርን በማሻሻል የደም ግፊትን ለመቀነስ ይረዳል። የአካል ብቃት እንቅስቃሴ ክብደትን ለመቆጣጠርና ጭንቀትን ለመቀነስ ይረዳል። ሁለቱም የደም ግፊትን ለመቆጣጠር ትልቅ ሚና ይጫወታሉ። ስለዚህ ቢያንስ በሳምንት ለ150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ እንደ ፈጣን የእግር ጉዞ ወይም በሳምንት ለ75 ደቂቃ ጠንካራ የአካል ብቃት እንቅስቃሴ እንደ መሮጥ ወይም መዋኘት ያሉ እንቅስቃሴ ያደርጉ። ለተሻሉ ለውጥ ቢያንስ በቀን 2 ጊዜ የጥንካሬ ስልጠናዎችን ያካትቱ። ምርጥ የአካል ብቃት እንቅስቃሴ አይነቶች የሚባሉት ታዲያ ኤሮቢክስ ልምምዶች፣
እንደ ፈጣን የእግር ጉዞ፣ ሩጫ፣ ዋና፣ የጥንካሬ ስልጠናና እንደ ዮጋ ያሉ የመተጣጠፍ ልምምዶች ለአጠቃላይ የልብ ጤናና ለደም ግፊት በጣም ጠቃሚ ናቸው። 7ኛ ጭንቀትን መቆጣጠር። ስር የሰደደ ውጥረት ደም ስሮች ጠባብ እንዲሆኑ የሚያደርገውን እንደ ኮርቲሶል ያሉ የጭንቀት ሆርሞኖች እንዲለቀቁ በማድረግ ለደም ግፊት አስተዋጽኦ ያደርጋል። በተጨማሪም ጭንቀት ወደ ጤናማ ያልሆነ የመቋቋሚያ ዘዴዎች ለምሳሌ ከልክ በላይ መብላት፣ ማጨስ ወይም አልኮል መጠጣትን ሊያስከትል ይችላል። ስለዚህ እንደ ጥልቅ አተነፋፈስ፣ ማንሰላሰል ወይም ዮጋ ያሉ አእምሮን የማዝናኛ ዘዴዎችን ተለማመዱ። እንዲሁም በማንበብ፣ በመሳል ወይም በመራመድ ለእናንተ አስደሳች በሆኑ እንቅስቃሴዎች ላይ ጊዜ ማሳለፍ የጭንቀት ደረጃውን ለመቀነስና የአእምሮ ደህንነትን ለማሻሻል ይረዳል። 8ኛ በቂ ጥራት ያለው እንቅልፍ መተኛት። ደካማ እንቅልፍ ወይም በቂ እንቅልፍ ማጣት የደም ግፊትን ይጨምራል። እንቅልፍ ማጣት በሰውነቱ ውስጥ የጭንቀት ሆርሞኖችና እብጠትን የመቆጣጠር ችሎታ ላይ ተጽዕኖ ያሳድራል። ሁለቱም የደም ግፊትን ሊጎዱ ይችላሉ። ስለዚህ በየምሽቱ ቢያንስ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍ ለማግኘት ይሞክሩ። በመኝታ ሰዓትን መደበኛ ወይም ቋሚ ሰዓትን ይወስኑ። የእንቅልፍ አካባቢው ጨለማና ጸጥ ያድርጉ። እንዲሁም የእንቅልፍ ጥራትን ለማሻሻል ከመተኛቱ በፊት የስልክ ስክሪኖችንና ብርሃን ነገሮችን ያስወግዱ። 9ኛ ማጨስን ያቆሙ። ማጨስ ደም ግፊትን በፍጥነትና በረጅም ጊዜ መጨመርን ያስከትላል። በትንባሆ ውስጥ ያሉት ኬሚካሎች የደም ስር ሽፋን ላይ ጉዳት ያደርሳሉ። ይህም ወደ ጠባብና ግፊት ይጨምራሉ። ማጨስን ማቆም ለአጠቃላይ የልብ ጤንነት ልታደርጓቸው ከምትችሏቸው ዋነኛ ነገሮች ውስጥ አንዱ ነው። ስለዚህ ማጨስን ለማቆም ከጤና ባለሙያዎች፣ ጓደኞች ወይም የድጋፍ ቡድኖች እርዳታ ወይም ድጋፍ ይፈልጉ። በጤና ባለሙያ በታዘዙት የኒኮቲን ምትክ ሕክምናን ወይም ሌሎች መሳሪያዎችን ይጠቀሙ። 10ኛ በቤቱ ውስጥ የደም ግፊትን መቆጣጠር። በቤት ውስጥ የደም ግፊትዎን በመደበኛነት መፈተሽ ሂደቱን ለመከታተልና የአኗኗር ዘይቤ ለውጦች እየሰሩ መሆኑን ለማረጋገጥ ይረዳውታል። እንዲሁም ማንኛውም አዲስ ለውጦች ቀደም ብለው እንዲያውቁ ይረዳል። ስለዚህ አስተማማኝ የቤት ውስጥ የደም ግፊት መቆጣጠሪያን ይጠቀሙ። እንዲሁም የሚመጣውን ቁጥር ሁሌ ማስታወሻ ላይ የያዙ። በምርመራ ወቅት ለተሻለ ምርመራና ሕክምና ይህንን መረጃ ለጤና ባለሙያ ይንገሩት። 11 ካፌንን መቀነስ። ካፌን የደም ግፊትን በተለይም ስሜታዊ በሆኑ ሰዎች ላይ ጊዜያዊ መጨመርን ሊያስከትል ይችላል። ካፌን መቀነስ ወይም ማስወገድ አንዳንድ ግለሰቦች የደም ግፊታቸው እንዲቀንሱ ይረዳቸዋል። ስለዚህ ካፌን ያላቸው መጠጦች ከመጠጣቱ በፊት እናም በኋላ የደም ግፊትዎን ይቆጣጠሩ። ግልጽ የሚታይ ጭማሪ ካስተዋሉ ካፌን የያዙ መጠጦችን ከመጠቀም ማቆም ጥሩ ሊሆን ይችላል። 12 ተጨማሪ ፋይበርን መብላት። ፋይበር በተለይም የሚሟሟ ፋይበር የምግብ መፈጨትን በማሻሻልና ኮሌስትሮልን በመቀነስ ጤናማ የደም ግፊት መጠን እንዲኖረን ይረዳል። በፋይበር የበለጸጉ ምግቦች ረዘም ላለ ጊዜ የሙሉነት ስሜት እንዲኖር ያደርጋል። ይህም ክብደትን ለመቆጣጠር ይረዳል። ስለዚህ ሙሉ እህል፣ ጥራጥሬዎች፣ ፍራፍሬዎችና አትክልቶችን በምግብ ውስጥ ያካቱ። እንደ አጃ፣ ባቄላና ፖም በጣም ጥሩ የሚሟሟ ፋይበር ምንጮች ናቸው። ያለ መድኃኒት የደም ግፊትን መቆጣጠር የሚቻለው የአመጋገብ ለውጥ፣ መደበኛ አካል ብቃት እንቅስቃሴና ጤናማ የአኗኗር ዘይቤዎችን በማጣመር ነው። ክብደትን በመቆጣጠር ላይ ማተኮር፣ የሶዲየም አወሳሰድን በመቀነስ ንቁ በመሆንና ጭንቀትን በመቀነስ የደም ግፊትን መቆጣጠርና የችግሮች ተጋላጭነትን መቀነስ ይቻላል። በአመጋገብ ወይም በአኗኗር ዘይቤ ላይ ማንኛውም ትልቅ ለውጥ ከማድረገው በፊት ሁል ጊዜ የጤና ባለሙያን ያማክሩ። በተለይም ቀደም ሲል የነበሩ ሁኔታዎች ካሉት ወይም መድኃኒት እየወሰዱ ከሆነ። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ሌላው ስለ ዝንጅብል ለጤናችን ስለሚሰጠን ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።